ብሩኬ ሰሞኑን ሀይሚ ከቅዱስ ጋር ትምጣ የሚለው ነገር በጣም አእምሮን የነካው ይመስለኛል እና በጣም መዘነጥ እያበዛ ነው። ሲቀጥል ደግሞ ትናንትናም ስትናገር ነበረ እሱ አየህ ምን ያክል እንደሚከብድ። አንተ ከሴት ጋር ስትመጣ በጣም ቀላል ነው። ሀይሚ ግን ከወንድ ጋር እንኳን መታ ይሄው ትምጣ ስትባል ራሱ አስደብር አይደለ? ገባህ? ስለዚህ ሁሉ ነገር በራስ ሲሆን ቀላል፣ በሷ ሲሆን ከባድ መሆን የለበትም። አንተ ላይ እንዲደረግ የማትፈልገውን ነገር ሀይሚ ላይ አታረግ። እኛ ሀይሚ ቅዱስ ጋር ትምጣ ማለታቸውን ያላልኩም፣ ግን ያሉ ሰዎች እንደዛ የሚሉ ስለምታናድደን ነው። አንተ ከሴት ጋር እየቃየርክ እየመጣ ታዲያ ሀይሚ መምጣት ያቃታት ይመስላል እንዲህ? ካላንተ መኖር ማትችል አይነት ነገር ማስመሰል የለባችሁም። ሀይሚ ከማንም ተለይታ መኖር ትችላለች። በጣም ጎበዝ ሴት ናት፣ ምርጥ ሴት ናት፣ ስማርት ሴት ናት። ስለዚህ ሀይሚ ከማንም ጋር መምጣት ትችላለች፣ ግን አትፈልግም። ራሷን የሚያዋርድ የሚያራክስ ከእሷ ጋር የማይሄድ የማይመጥናትን ስራ መስራት አለባት ብዬ አላስብም። ስለዚህ ብሩኬ አየህ እኛ ሀይሚ ቅዱስ ጋር ትምጣ ማለታችን በዚህ ልክ ከረበሸህ አንተም ከሴት ጋር የምትመጣትን ነገር ብታቆም ጥሩ ነው። ምን ያክል እሷን ሊረብሻት እንደሚችል አንተ ከአንድ ከሁለት ከሶስት ያው ማስረግዘ ማለት ነው። ይሄ ነገር አንተ ጋር ሲሆን በጣም ከባድ የሆነ በጣም መጥፎ ነገር ሆነብህ አይደለም ማለታችን ብቻ ብትመጣ ደግሞ ምን ልትሆን እንደምትችል ኢማጂን። እኔ ሁሌም ነው የምላችሁ በነገራችን ላይ ሀይሚ ላይ የተደረገው ነገር ብሩክ ሀይሚ ላይ ያደረገውን ነገር ሌላ ሰው ቢያደርገው ኖሮ ሀይሚ ብታደርገው ኖሮ ለምሳሌ ብሩክ ሌላ ሴት ጋር ሄዳ አስረግዘ ሀይሚ ደግሞ ሌላ ሰው ጋር ሄዳ አርግዛ ብትመጣ ሀይሚ ላይ ምን ያክል ጫና እንደሚደርስባት ስለምናውቅ ነው። ስለዚህ ብሩኬ አንተ ጋር ሲሆን ሁሉ ነገር ቀላል፣ ሀይሚ ጋር ሲሆን ደግሞ ሁሉ ነገር ከባድ መሆን የለበትም። ማንም ሰው ከዛ ጋር ትምጣ ያሉት የሚወዷት ልጆች ስለሆኑ በቃ አንተ የምታደርገው ነገር አንዳንዴ ስለሚያናድድ ሊሉ ይችላሉ በንዴት እንጂ ሀይሚ ደግሞ እንደዚህ አይነት ራሷን የምታወርድ የምታራክስ ሴት ከማንም ወንድ ጋር የምትላላጥ አይነት ሴት አይደለችም። በጣም ቁጥብ ስነ ስርዓት ያላት ቆንጅዬ ልጅ ናትና አንተ ደግሞ ቆንጆ አይደለም ያለ የለም። ቅዱስ ይበልጣል አንተ አታምርም እንደተባለ ሁሉ ማለት ነው። ብሩክ ትናንት አሁን እንደዛ እንደተባለ ሁሉ ማለት ነው። እኔ በጣም ቆንጆ እንደሆን ካቃለሁ። አንዳንድ ሰዎች የሰው ህይወት ዘው ብላችሁ የምትገቡ ምናምን እያለ እንደው ብሩኬ እኮ መግቢያ አይስራ፣ እሱ መግቢያ አይስራ። መግቢያ ከሰራ በቃ የቆጥ የባጡን ዘበጣጥሮ ማለት ነው ጣቢያ ቀላቅሎ ምናምን ነው የሚሰራውና ቆንጆ አይደለም አላልንም በመጀመሪያ ደረጃ። ሁለተኛ ነገር ደግሞ ቅዱስም ያምራል አላልንም። ይምጣሉም አንድ ሁለት ሰዎች ይሆናሉ። የእነሱን ኮሜንት አይተ ብዙ ነገር እያልክ ነው። ሲቀጥል ኢንስታግራም ላይም ዝምታ ይሻላል ብሏል። አዎ ዝም አይነቅዝም። ሀይሚን በጣም እንደ ከፋት በደንብ ያስታውቃል። አንዳንድ ሰዎች ህይወታችን ውስጥ ነበሩ ይሆናሉ ብላለች። አዎ ማንም ሰው ህይወታችን ውስጥ መቼ ገብቶ መቼ እንደሚወጣ አናውቀውም። እና ሀይሚ ራሱ የሚያደርገው ነገር እያስደበራት እንደሆነ በደንብ ግልጽ ነው። ሲቀጥል ሀይሚ የሆነ የማትፈልግ አይነት ሰው አድርጋችሁ አታስቧት። በጣም ብዙ ሰዎች ይፈልጓታል፣ በጣም ብዙ ሰዎች ይወዷታል። ይህን ማወቅ አለባችሁ። ብሩክ አንተ ራስህ ከኔ ርቃ የምትሄድ አይመስልማ፣ ግን ከሄደች አትመለስም ታያለህ። ብቻ እንደ ጭክናት ይሄ ታግዞ መጨረሻ ላይ የቆረጠ ሰው ማለት ነው መመለሻው በጣም ከባድ ነው። እንዴት ናቸው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ብሩኬ ኢንስታግራም ላይ ሰሞኑ ፎቶ በጣም እያበዛ ነው። አንዳንዴ ፖስት ሲያበዙ ወንዶች መጠርጠር አለባችሁ ጋይስ፣ መጠርጠር አለባችሁ። አዎ ማንም ሰው 10 ፎቶ ፖስት የሚያደርግ ከሆነ ችግር አለ የሆነ ነገር። ምንድን ነው ካላችሁኝ ቺኮችን እየፈላለገ ነው መሰለኝ የልጅ ኢንስታግራም ላይ ሙሽክላ ከቢር። ሴቶቹም በጣም ችግር ናቸው። አብሳላት የመጀመሪያው ናት ላይክ ያደረገችው ወደ ፖስት ሲያደርግና አብረው ናቸው መሰለኝ። እና ሴቶችዬ ደግሞ አሰብሰፋችሁ ኢንሻአላ ከማየት ወደ ኋላ አትሉም አውቃለሁ። እና ፎቶ ፖስት አብዝቷል ብሩኬና በሀይሚ ተስፋ የቆረጠ ይመስላል። እና ሌሎች ከሰዎችን እየፈላለገ ይመስለኛል። ያው ሶሻል ሚዲያ ላይ ያለ ሰው በጣም ብዙ ፈላጊ ያለው ሀይሚንም አንተንም ግን ደግሞ ላንተም እንደ ሀይሚ ለሀይሚም እንዳንተ የሚሆንላት የለም ብዬ ነው የማስበው። ምክንያቱም በቃ ለምደናችኋል። አይናችን የለመዳችሁ አብሮ ነው እናንተን አብሮ ማየት ነው አይናችን የለመደው እንጂ ተለያይታችሁ ማየት እሷ ከሌላ ሰው አንተ ከሌላ ሰው ሆናችሁ ማየት ጭራሽ አይናችን አልለመደውም። ስለዚህ ጥሩ አይደለም።
ፖስት አታብዛ ብሩኬ፣ ደግሞ ፖስት አታብዛ እንዴ! ሴቶቹ መጥተው ላይ እንዲሰቀሉ ነው እንዴ? እና ደግሞ ዝምታ ይሻላል ያልከው፣ ዝምታ አይሻልም፣ ማስረዳት ነው የሚሻለው ቡራዬ። ዝም ማለት ለምንም ነገር መፍትሄ አያመጣም፣ ምንም ለውጥ አያመጣም። ዝምታ መልስ አይደለም። ከዝምታ ይልቅ ወሬ ማውራት፣ ማስረዳት፣ መጠየቅ፣ ማጠያየቅ እንዴት ነው ምንድን ነው ብሎ ሰዎችን መጠየቅ፣ ለጠየቁ ጥያቄ መልስ መስጠት እንጂ ዝም ብሎ ሁሉ ነገር አደባብሶ ማለፍ የለብን። ሁሉ ነገር አደባብሶ ከቅዱስ ጋር ያለ ነገር ምን አጠራጠራውን? ሲጀመር ያለፈ የስንት አመት ሲቀጥል ሊንዳ ይቺ ማናት እንትና ያው ነው። እኔ እኮ ሴቶቹ ከመብዛታቸው የተነሳ ስማቸው ራሱ እየተቀላቀለብኝ ነው። ብሩኬ ሳይድ ማለት ነው ስንት ሴት አወቀን። በስማም በፊት መጀመሪያ የሆነች ልጅ ነበረች። ከዛ እንትና መጣች፣ የዳኒ ሮስት ፍቅረኛ። ከዛ ሊንዳ መጣች። ከዛ እቺ ልጅ መጣች። ከዛ እዩ መጣች። ኦ ማይ ጋድ ወደ 5-6 ሴት ነው ያወቁን በብሩክ እና ብዙ ከመሆናቸው የተነሳ ነው የሰማቸው ራሱ እየጠፋኝ ነው። ሲቀጥል እንደዚህ አይነት አስተያየት ስሰጥ ብሩኬን ምጠላም ይመስላችሁ ሰው አይ ሪስፔክት ብሩክን በጣም ነው የምወደው ማከብረው ልጅ ነው። ግን አንዳንድ የሚያደርገው ነገር በጣም ያናድደኛል። በተለይ ከሴት ጋር የሚያደርገው ነገር ሀይሚን የመሰለ ወርቅዬ የሆነች በቃ ብዙ ሴቶች የሚመኙት ሴት፣ ብዙ ሴቶች፣ ብዙ ወንዶች ኦ ማይ ጋድ እኔ ራሱ ዛሬ ጣቢያ እየቀላቀልኩ ነው። ብዙ ወንዶች የሚመኙት አይነት ሴት፣ ሴቶችም ቢሆኑ ሀይሚን መምሰል ብዙ ሴቶች ይፈልጋሉ። አዎ ሀይሚን የሚመኙት ብዙ ሴቶች አሉ፣ እሷን መምሰል የሚመኙ ማለት ነው። እንደሷ መሆን ያቃታቸው መሆን ያልቻሉ ግን ከሷ ጋር ለመፎካከር በጣም የሚጥሩ ሴቶች አሉ። ወንዶችም እንዲሁ በጣም ብዙ ወንዶች ይፈልጓታል ከሷ ጋር መሆን፣ ከሷ ጋር መስራትና እችን እንቁ ሴት በላዩ ላይ ሴት ማምጣት ማናድን ምናምን አስፈላጊ አይደለም። ሲቀጥል ዝምታ መልስ አይሆንም፣ ማስረዳት አለብህ። ምን ተፈጠረ? ምንድን ነው? ሀይሚ ለምትጠይቀ ጥያቄ በአግባቡ መልስ ስጣት። እንድትመልስላት ትፈልጋለች፣ መልስላት። በቃ ሌላ ምንም የተጠየቀው ነገር የለም። ምናምን መልስ መስጠት ነው ለተጠየቀው ነገር። ሌላው ደግሞ ብዙ የምታሽቃብጡ ሰዎች አላችሁ። ብዙ የምትናደዱም አላችሁ። የምትናደዱት አትናደዱ። አንደኛ የሰው ባህሪ ነው። ሁለተኛ ነገር ምንም ነገር ቢያደርግ ምንም ነገር ቢሆን ሀይሚ ክብሯን ጠብቃ እስካለች ድረስ ምንም የሚያናድዳችሁ ነገር የለም። ገና ከዚህ በላይ ሊያደርግ ይችላል ልጁ በንዴት ማለት ነው። እኛ በተናደድ መጥፎ አስተያየት በሰጠነው ቁጥር እሱ ደግሞ እየተናደደ ሌላ መጥፎ ስራ ሊያመጣ ይችላል። ሀይሚ ደግሞ ብሩክን ነካባት አትፈልግም ካሁን በፊት በተደጋጋሚ እንደነገረችን እና ሀይሚ እንግዲህ ትናንት ብሩክ ያደረገው ነገር አላስደሰታትም። እኔ ራሱ አላስደሰተኝም። ምክንያቱም መጀመሪያ ሊንዳ ሂዳ እቺ ወይ ሊንዳ አብሳላት ሂዳ ሀይሚን መጠየቅ አለባት። ይቅርታ ዘመድ ናት ብለን አስበን ነበር፣ ግን አልሆነችም። ዘመድ ካልሆነች ምን ካልሆነች የሴት ቤስት ፍሬንድ አያስፈልገኝም። መረባከ ካመጣው ካስገባት በኋላ የዩቲዩብ ቻናል ከፍተላት አያስፈልገኝም ትላለ እንዴ? ከዚህ በኋላማ አብሳላት ላስታርቅ በሚል ሰበብ አስበው ህይወታችሁን እንደፈለገች ልታወቃው ትችላለች። ስለዚህ ይሄን ነገር ማጥራት አለበት። ሀይሚ አላሳመነኝም ብላለች። የሚያሳምን ነገር መናገር አለብን። ለተጠየቀው ነገር መልስ መስጠት ማስረዳት ግዴታ ነው። አብረ በፍቅር እስከኖርክ ድረስ እንደዚህ ድፍንፍን ሁሉ ነገር ድፍን እያረጉ ማለፍ ድፍን እያረጉ ማለፍ በጣም ከባድ ነው። አሁን ሀይሚ ላይ በጣም ብዙ ጥያቄ አእምሯ ላይ ያለ የተዳፈነ ነገር ማለት ነው። ይሄ የተዳፈነው ነገር እንዲጠራላት እድል ብሰጣት በጣም ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን ቡራዬ ቆንጆ ነው፣ ግን ፖስት አታብዛ። ፖስት ስታበዛ የሆነ ነገር አእምሮ ላይ መጣ እንዴ ችኮችን እየፈለገ ቢሆንስ ብዬ አሰብኩ።